ያሚያወራው እንጂ እናትየዋ ትምጣ አትምጣ እርኩስ ነች አይደለችም የሚል ነገር አላነሳውም። ስለ እናትየዋ አላወራውም። ያወራውት ለህፃናቱ ህፃናት ስለምናጠምቅኛ አቆጣጠሩን ያንን አቆጣጠር ትጠቀመዋለች ነው ያልኩ። ይሄ ግልጽ ነው። አሁን አንድ ጥያቄ ልጠይቅ፣ ዝም ብሎ ኢንተርቪው ሲሆን ያው እንትን ስለሚሆንብን ማለት ነው። እስቲ የህፃናትን ጥምቀት የሚቃወም አንድ የመጽሐፍ ቅዱስ ጥቅስ ጠይቅ። የሚናገር የለም። ስለ ህፃናት ጥምቀት የሚያወራ የመጽሐፍ ቅዱስ ክፍል የለም። ስለዚህ አንተ ይጠመቁ አይጠመቁ የሚለውን የትኛውን ነው የምትወስነው ወይ የምትናገር የምታምነው? እኔ ያመነ እንዲጠመቅ ነው። ምክንያቱም ህፃናትን ብናጠምቃቸውም ባናጠምቃቸው ስለ ህፃናት ነው የጠየኩ። ያመነ ካልክ ማመን ስለሚችል ሰው ስለ አዋቂ እያወራህ ነው። እኔ የጠየኩ ስለ ህፃናት ነው። ህፃናት ይጠመቁም አይጠመቁም የሚል ከሆነ አንተ የትኛውን ነው የምትመርጠው? እኔ ኮሬክሽን ሰጪ አይደለሁም። መጽሐፍ ቅዱስ ላይ መጽሐፍ ቅዱስ ዝም ባለበት ስለአንተ እምነት እኮ የጠየኩ ስለአንተ እምነት እኮ የጠየኩ እኔ እኮ ያልሁት እኔ አሁን ህፃናት ይጠመቁ ብዬ እንዳልን መጽሐፍ ቅዱስ በዚህ ጊዜ አጥምቋቸው የሚል የለም። በሌለበት መጽሐፍ ቅዱስ አይጠመቁ እንድትልስ ምንም ባላለበት ነገር በቃ ካላለ አሁን ያንተ ምርጫ ምንድን ነው የሚሆነው? ዝም ነው ማለት ነው። ለምን ይሄን ጥያቄ ጠየቁ? እኔማ ዝም ብያለሁ እኮ የእናንተ ነው የጠየቁት እኮ። እኔ እኮ አሁን ጥቅስ አንተ እንደምልስ ቆይ አንዴ ቦርናጊ አንዴ በቃ የኛ እምነት ይሄ ነው። የኛን እምነት የምትቃወምበት ምንም አይነት መጽሐፍ ቅዱሳዊ ግራውንድ የለህም። ስለዚህ ሰምተ ተምረ የኛን ሐሳብ ሰምተ ዝም የማለት እንጂ የመሞገት ምንም አይነት ሀቅ ሌላውን አብራራልኝ። ለምን ሌላውን አብራራልኝ። አንዴ ቦርናጊ አንዴ መጀመሪያ መልህን ስማ። ሁለተኛ ነገር ደግሞ ሌላ ሳይሆን ማብራራለህ፣ የጠየቅኩን ትመልሳለህ። አንተ የህፃናትን ጥምቀት ስትቃወም በዚህ ጥቅስ መሰረት ልክ አይደላችሁ የማለት ድፍረቱም ወይንም ደግሞ ጥቅሱም ወይ ምን ነገር ከሌለ የሚያጠምቁትን መቃወም አትችልም ማለት ነው። የሚያጠምቁትን መቃወም ማትችል ከሆነ ትምህርቱን ትጠይቀናለህ። ከምን አንፃር ነው እንዲህ የምታደርጉት ትለናለህ። ከዚህ አንፃር እንልሃለን አይደለ? ትሰማና ዝም ነው ማለት የምትችለው። ምክንያቱም ለመቃወም መጀመሪያ ግራውንድ ያስፈልጋል። በዚህ መሰረት ማለት ስለሚጠበቅብህ ማለት ነው። አንተ ደግሞ እንደነገርከን በዚህ መሰረት ህፃናት ይጠመቁም አይጠመቁም ማለት አልችልም ስላልክ በቃ ትምህርታችን ይሄ ነው። ሰማ። አሁን የኔን ጥያቄ መልስ። ኦኬ። እኔማ መጽሐፍ ቅዱስ ላይ ያልተጻፈ ስለሆነ እኔ መጽሐፍ ቅዱስ ላይ በሌለ ነገር ላይ በዚህ ቀን ብዬ የምለውም የለኝም። ስለ ቅኖና የጠየቅኩህን እያወራ ነበር። አይ ነገርኩና እየጠበቅኩ ነው። ስለ ቅኖና የጠየቅኩህን መልስልኝ። እኔ እየነገርኩ ነው እኮ። እኔ መጽሐፍ ቅዱስ አላነሳም። እኔ መጽሐፍ ቅዱስ ላይ የተጻፈ ሰው በክርስቶስ ኢየሱስ ማመን ሲችል እድሜው እሱን አይደለም የጠየቅኩ። ኦኬ። ስለ ቅኖናው መጽሐፍ ቅዱስ ላይ ቅኖና ሁሉ ከመጽሐፍ ቅዱስ መውጣት አለበት ስትለኝ፣ እስቲ የመጽሐፍ ቅኖና 66 ወይ 81 የሚለው አንተ 66 አማኝ ስለሆንክ 66 የሚለውን ቅኖና ከመጽሐፍ አሳየኝ፣ ወይም እንዲህ አይነት ቅኖና ቀንኑ ተብሎ የታዘዘበትን አሳየኝ ያልኩ። ኦኬ። መጽሐፍ ቅዱስ 66 ነው ወይስ ከዛ በላይ ነው የሚለውን ቀኖና ከመጽሐፍ ቅዱስ ላይ አሳየኝ ነው የምትለኝ? አዎ፣ ቀኖና ከመጽሐፍ ቅዱስ መውጣት አለበት ስላልክ 66 ብለው ያወጡ ሰዎች የትኛውን የመጽሐፍ ቅዱስ ጥቅስ ጠቅሰው ነው 66 ያሉት? ኦኬ። የመጽሐፍ ቅዱስ ክፍል ጠቅሰው አይደለም። መጽሐፍ ቅዱስ እርስ በርሱ የማይጋጭ ቀኖና ሁሉ የተጻፈ መሆን አለበት ብለኛል ነበር ቅድም። አይደለም እሱን አይደለም ያልኩት። እኔ ያልኩት ስርዓተ ቤተክርስቲያን ስልህ በቤተክርስቲያን ያሉ ስርዓቶች ቀኖና እየተወሻሸን አንሄድም። ቅድም አይደለም ስርዓተ ቤተክርስቲያን ነው ያወራው። ተደርባ አታውራ። 80 እና 60 ማነው 80 እና 40 የሚለውን ቀኖና ቤተክርስቲያን ነው ስለ ቀኖና ሁሉ ከመጽሐፍ ቅዱስ ነው መውጣት ያለበት። ከየት አመጣችሁት እያልከኝ ነበረ። አሁንም የጠየቁ ቀኖና በቃ ያስካል። አሁን የጠየቁም ቀኖና ነው። እሺ ቀኖና የቤተክርስቲያን መጽሐፍት አንተ በምታምነው 66 ናቸው የሚለውን የወሰኑልህ አካላት የትኛውን ጥቅስ ጠቅሰው ወሰኑልህ?
እሱ አሁን እሱን አሁን እኔ የቴዎሎጂካል የሆነውን ባክግራውንድ ተነስቼ በዚህ ዓመተ ምህረት በዚህ ዓመተ ምህረት እያልኩ ልልህ ዓመተ ምህረት አልጠየኩም። ስለ ዓመተ ምህረት አልጠየኩም። እስከ 451 ስለ ዓመተ ምህረት አልጠየኩም። ስለ ዓመተ ምህረት የጠየኩ ከመጽሐፍ ቅዱስ ጥቅስ ነው። ከመጽሐፍ ቅዱስ ላይ የእግዚአብሔር ለምሳሌ ለጢሞቴዎስ ሲነግረው የእግዚአብሔር መንፈስ ያለባቸውን መጽሐፍቶች እና ቁጥር ለተግዛዝ አቤት ምዕራፍና ቁጥር አንዴ። እሺ ምዕራፍና ቁጥር አንዴ። ምዕራፍና ቁጥር ንገረኝ አንዴ ላውጣው። እሺ ጎበዝ። እንዲህ አሁን ጥሩ ነው ጠየቅ ስትደረግ። እሺ እሺ ሁለተኛ ጢሞቴዎስ ምዕራፍ 3 ላይ ሁለተኛ ጢሞቴዎስ ምዕራፍ 3 ጳውሎስ ለጢሞቴዎስ ይመክረዋል። እሺ ቁጥር ስንት? 16 እና 17 ቀጥል። የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሳጽ ልብንም ለማቅናት ለጽድቅም ላለው ምክር ደግሞ ይጠቅማል ይላል። ስለዚህ እግዚአብሔር መንፈስ ያለባቸው የታል ቀኖናው የታል? ቆይ እንጂ ሳልናገር ልናገር እንጂ አነበብከው እኮ ቀኖናው የታል? እና አንብቤው እኮ መናገር አልቻሉም። ቆይ እንጂ አንዴ ኧረ አነበብከው። የመጨረሻው ቁጥር እኮ ነው 17 ወዳጅ 17ን አነበብከው። አዎ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሳጽ ልብንም ለማቅናት በጽድቅም ላለው ምክር ደግሞ ይጠቅማሉ። 66 ይላል አይልም? እኔ ጠየቅኩ ይላል እንዴ? 66 አይል። በቃ እኔ ጠየቅኩ 66 የሚለውን ቀኖና ከየትኛው እነዚህ መጽሐፍቶች መጽሐፍ ቅዱስ ላይ የእግዚአብሔር እስትንፋስ ያለባቸው ናቸው። ሌላ አንዱ መጽሐፍ ጳውሎስ ከተናገረው የማይለያይ ቦርናጌን እኔ አሁን ይኸውልህ ቅድም ስጠይቀኝ በተቻለኝ መጠን የእኛን ትምህርት እያብራራውልህ ነበር አይደለ? አላብራራም። አሁን አንተን ስጠይቅ 40 እና 80 አላብራራም። እንኳን አላብራራው እንድታምነኝ እኮ አላብራራም። እንደውም ወልጭ እንደመሳደብ ስትነይተው ልጠይቅ የነበረው ለመሳደብ አይ በጣም ቆጣ ስትል ተውት ልጠይቅ የነበረው ቆይ ችግር የለውም። ለመሳደብ ስል ነበር ያቆምከው። ከዚህ በኋላ በሱ መልኩ እናወራለን ማለት ነው። አንዴ ችግር የለውም። እሺ አሁን የጠየቅኩ ጥያቄ 66 የሚለውን ቅኖና ቤተክርስቲያን የግድ ከመጽሐፍ መውጣት አለበት ስትለኝ ስለነበረ 66 የሚለው ቅኖና እዚህ ክፍል ላይ ያለው ወይስ የለም? ባጭሩ እዚህ ጋር የለም እኮ አልኩህ፣ ነገርኩህ። የለም በቃ 4 ነጥብ። ቆይ የለም በቃ የለም። የቱ ጋር ነው ያለው 66 የሚለው? 66 ሚል መጽሐፍ የለም። መጽሐፍቶች ተለቅመው እኮ የት ነው ያለው? እዚህ ጋር የለም ብለኛል። እሺ የት ነው ያለው? የትም 66 ሚል መጽሐፍ የለም። እሺ 66 የሚለው ቁጥር ከየት መጣ? የትም የለም። ቴንኪዩ። የመጀመሪያ አባቶች በመጀመሪያው የነበሩ አባቶች እነማ እንግዲህ በእነሱን እያንዳንዱን ስም ዝርዝራቸውን አንዱን ችግር የለውም። አንዱን እኔ ብዙ አልፈልግም። አንዱን 66 ያለውን 66 አይደለም እስከ 395 እስከ ካርቴጅ ካውንስል በነበረበት ጊዜ ለምሳሌ ኦርቶዶክስ ዮሐንስ ራእይን አልቀበልም ስትል፣ ካቶሊክ ዕብራውያንን አልቀበልም ስትል፣ ኦርቶዶክስ ዮሐንስ ራእይን አልቀበልም ብላ ነበር። ማስረጃ አውጣ ማስረጃ። ካርቴጅ ካውንስል የሚለው እኔ ብዙ ኦርቶዶክስ ራእይን አልቀበልም ያለችበትን ማስረጃ አለ። ኧረ እኔ እሱን አሁን ማስረጃ አላመጣልህም ወንድማችን አንተ ካለ። ስለዚህ ቆይ ከእድሜ በላይ ለምን ትዋሻለህ? ማስረጃ ማታመጣበትን ነገር አወራ ለመባል ብቻ እንዳዋቂ ገብተህ አይ ችግር የለውም። ሚዩት አድርጋ አሁን ሚዩት አድርግ። ከዚህ በኋላ በሚገባ ቋንቋ አወራሃለሁ ማለት ነው። አንደኛ የቤተ ክርስቲያን ታሪክ የአባቴ ህይወት ታሪክ አይደለም። እንደፈለክ መጅራት እያረክ የምትቀባጠርበት ማለት ነው። ስርዓትና ዕውቀት ይፈልጋል። አንደኛ ስታወራ በስርዓት ማውራት አለብህ። ሁለተኛ ለምታወራው ነገር ማስረጃ ማቅረብ አለብህ። ዝም ብለህ አፍ እንዳመጣልህ ታወራለህ። ማስረጃ ስትባል የለህም። እንዲህ ማወራ ደግሞ ራስህ ስድብ ምናምን ስላልክ ማለት ነው። ፈጽሞ ያላልኩህን ስላልከኝ ካልከኛ ይቀር ደግሞ በሚገባ ቋንቋ ላወራህ ብዬ ነው።
ሁለት ጥያቄዎች ጠየቅኩ። የመጀመሪያው ራስህ እንደ መስፈርት አድርገህ ይዘህ የመጣኸው ነገር ምን ነበረ? መጽሐፍ ቅዱስ ላይ የትኛውም ቀኖና መጻፍ አለብህ የሚል ነበረ። በልና ይሄንን 66 የሚለውን ቀኖና አንጣ ስል የለም አልከኝ። በአንደበት ሰው የሌለ ነገር ነው የምታምነው። አንድ ሁለተኛ በመጽሐፍ ቅዱስ ላይ አንተ የጠቀስከው ጥቅስ ላይ ለምሳሌ ጢሞቴዎስ ላይ ይጠቅማል መጽሐፍት ሁሉ በእግዚአብሔር መንፈስ የተጻፉ መጽሐፍት ሁሉ ይጠቅማሉ የተባለውን ስጠቅስ እዚህ ጋር 66 ይላል ስለ አይልም አልከኝ። መጽሐፍ ቅዱስን አለማወቅህና ልክ ስትጠየቅ እንደ አዋቂ ጥቅስ በመጥቀስ አዋቂ መስሎ የመታየት ስነ ልቦና ተነሳስቶብህ እንደጠቀስከው በዚሁ ልንገርህ ማለት ነው። ከዛን አሁን ደግሞ ምን አልክ? ቤተክርስቲያን ኦርቶዶክስ ቤተክርስቲያን ራእይ ዮሐንስን አልቀበልም ብላ ነበር አልክ። ማስረጃ ስል ላቀርብ አልችልም አልክ። ይሄም የልቦና የወለደው ተረት ነው ማለት ነው። እንደዚህ አይነት ዕውቀት እንደዚህ አይነት አስተሳሰብ ይዞ ኦርቶዶክሶች ጋር መቆም አይቻልም። ልብህን አስተካክለው ጭንቅላትንም አጥራው። ይሄ በተሰበረ ልብ ሆኖ ታሪክም የትኛውንም ነገር ለማወቅ መሞከር ጥሩ ነው። እድል ስለተመቻቸ ብቻ አይወራም። እሺ፣ ሁለተኛ እንዳይለመድ እንደዚህ አይነት ነገር። ጨርሻለሁ። የምታወራው ካለ እያየን እንጨምርልሃለን። እሺ፣ እሱን እንግዲህ ሌሎቹ ጋር እንትን ብዬ መረጃውን ይዤ እስከምመጣ እንትን ላለውኝ አሁን ከተናገርኸው ይልቅ ስርዓተ ቤተ ክርስቲያን ከመጽሐፍ ቅዱስ ውጪ ወጥቶ ወይም ስርዓተ ቤተ ክርስቲያን ስንል ቤተ ክርስቲያኗ የምትመራበት ስርዓት ማለት ነው። መጽሐፍ ቅዱስ ዋና መሰረቷ ነው። ስለዚህ በመጽሐፍ ቅዱስ ላይ የተቀመጡ ነገሮች መነሻ ሊሆኑ ይገባል። ስለዚህ እናንተ 40/80 ስትሉ በብሉይ ዘመን የተጻፈ ስለሆነ ነው። በአዲስ ኪዳን ይሄን የታመጣችሁት ሲባል እናንተ የላችሁም። በሌለ ነገር ላይ በብሉይ ኪዳን የነበረውን ሂስትሪ አምጥቶ በአዲስ ኪዳን አድርጎ ሴትና ወንድን ጸጋን ለመካፈል ቀን መለየቱ ምን አመጣው? በሰባተኛው ቀን ወይም እንደተወለዱ ወዲያውኑ ለምን ያልተጠመቁት? ምክንያቱም ለምን 80 ቀን መሄድ አስፈለጋት ሴቷ? ወንዱስ 40 ቀን መሄድ ለምን አስፈለገው? ምንም አይነት ሪዝን የለውም። ይህንን ለማስረዳት የሚያስችል ሪዝን የላችሁም ነው። ይህንን ነው ልናገር የፈለኩት የነበረው። እሺ፣ ልትናገር የፈለከውን ነገር ሰምተናል። ይሄኛውን መልስላለሁ። አስቀድሞ ግን ምን ብለህ ነበረ? የትኛውም ስርዓት የቤተክርስቲያን ስርዓት ቢያንስ መሰረቱን ከመጽሐፍ ቅዱስ ማድረግ አለበት አልክ። ተሳሳትኩኝ? አዎ ተሳስቻለሁ። ስርዓተ ቤተክርስቲያኑ ከመጽሐፍ ቅዱስ መሆን አለበት። ስርዓተ ቤተክርስቲያኑ ከመጽሐፍ ቅዱስ መውጣት የለበትም። በቃ አሁን ያንተን ቤተክርስቲያን ስርዓት ወይንም ቀኖና ከመጽሐፍ ቅዱስ ጠቅሳ ሳይን ቅድም የጠቀስኩን ቢያንስ መነሻው ከመጽሐፍ ቅዱስ መሆኑ። ከመጽሐፍ ቅዱስ የወጣ አንድም ነገር የለም። መጽሐፍ ቅዱስ የማይለውን አታረግም። ምንም ነገር ብትል አምጣልኝ ብትል እያንዳንዱን አሳያለሁ። ከመጽሐፍ ቅዱስ የወጣ የተቀላቀለ 66 የሚለውን አሳይ። እሱ መጽሐፍ ቅዱስን መቀነን ነው። እሱ ሌላ ነው። ቀኖና ቤተክርስቲያን ሌላ መሰረት ላይ እኮ አይደለም። ከተመሰረተው መሰረት ላይ ይሄ ነው ማወራ እኮ። አንዴ የምን መሰረት ነው? መሰረት የሌለው እምነት ላይ ነው የቆምከው። እንደዛ ከሆነ የእምነት መግለጫን አሳይኝ እልሃለሁ እኮ። ችግር የለውም። ቀጥሎ አሁን እሱን አዘጋጅ። እንደውም መሰረት አለኝ አይደል ያልከው? መሰረት ላይ ሆይ ያወራው ለምነው እንደዚህ አንዴ ቦርናጌን አንዴ እንደው ለምንድን ነው የምትለው? አማርኛ ምረጥ እየነገርኩ ነው። አማርኛህን ምረጥ። አይደለም አንተ ለኔ መምህሬ ነው የምትለውንም ሰው ይዘህ መምጣት ትችላለህ። ኦርቶዶክሳውያን ከእንዳንተ አይነቱ የሚሸሹበት ምንም ምክንያት የለም። አማርኛ መርጣ አውራ። ምክንያቱም አማርኛ መርጣ አውራ። ሚዩት አድርግ። በደንብ አድርጌ መልሼልሃለሁ። የመቀበል ችሎታ አናሳ ከሆነ ካንተ ጋር ላንስ አልችልም፣ ወይም ካንተ ጋር 10 ጊዜ ሳወራ አልገኝም። አሁን ምን አይነት ነገር ተጠቅመሃል? ቢያንስ መሰረቱን መጽሐፍ ቅዱስ ላይ ማድረግ አለበት አልክ። ቀደም ቀኖና ቤተክርስቲያንን እንዳወራን አንተ ባነሳው ሐሳብ አሳይቼ አስረድቻለሁ። እስቲ 66 የሚለውን ቢያንስ ዝርዝሩ ከውጪ ይሁን ችግር የለውም፣ መሰረቱ ከመጽሐፍ ቅዱስ መሆኑን አሳየኝ አልኩ። ምን አልከኝ አንተ? ምን አልከኝ?
እኔ ይሄን አሁን የመጽሐፍ ቅዱስ ቀኖና ላይ በተመለከተ አባቶች በመጀመሪያው ዘመን ይሄ ሂስቶሪካል ባክግራውንዱን ተነስተላው ከመጽሐፍ ቅዱስ ቢያንስ መሰረቱን መጽሐፍ ቅዱስ ላይ ማድረግ አለበት ስላልከኝ በዛው ከመጽሐፍ ቅዱስ አሳየኝ። መጽሐፍት ናቸው እኮ እነዚህ እያንዳንዱ መጽሐፍ ኮሌክት ነው። ምንድናቸው ብያለሁ እኔ አላልኩ። ያልኩት ምንድነው መሰረቱን መጽሐፍ ቅዱስ ማድረግ ስላለበት የትኛውም ስርዓተ ቤተክርስቲያን ወይም ቀኖና ከመጽሐፍ ቅዱስ መታየት አለበት አልክ። ያንተ እምነት እንደዛ ነው ወይ ስል እኔ ከመጽሐፍ ቅዱስ ይወጣ መጽሐፍ ቅዱሱን ግራውንድ ያላደረገ ምንም አይነት ነገር የለኝም ስላልክ በላንጣ የ66ቱን ግራውንዱ የተነሳበት ወይም መሰረቱን አሳይን ከመጽሐፍ ቅዱስ ጥቅስ ጥቀስ እስኪ። አሁን ጥያቄው እኮ ማይገናኝ ነው እኮ እኔ ሌላ ጠይቃለሁ፣ አንተ ሌላ ነው የምታወራው። ጥያቄው ለኔ ነው፣ አንተ መልሱ ላይ አተኩር። ሁለታችንም በጭራሽ አልተገናኘንም። እኔ በተመሰረተው መሰረት ላይ በሐዋርያት ትምህርት ላይ አንተ እሺ ቆይ በቃ አንዴ የማቴዎስን ወንጌል ማቴዎስ የጻፈው የሚለው መነሻው መጽሐፍ ቅዱስ ነው አይደለም? ቡርናጌን ኢዮብ አሁን የምትጠይቀው የማቴዎስ ወንጌልን ማቴዎስ ስለመጽሐፉ ማስረጃ ወደሚል ነገር ልትሄድ ነው። የጠየቅኩህን መልስ። የማቴዎስን ወንጌል ማቴዎስ ጻፈው የሚለው ሐሳብ መነሻው መጽሐፍ ቅዱስ ነው ወይስ አይደለም? በቃ መጽሐፍ ቅዱስ የእግዚአብሔር መንፈስ ያለባቸው መጽሐፍቶች አልጠየቅኩህም። እሱ የመጀመሪያዎቹ አባቶች ቀንነዋል። አልጠየቅኩህም። እኔ የጠየቅኩህ የማቴዎስን ወንጌል ማቴዎስ ጻፈው የሚለው መነሻው መጽሐፍ ቅዱስ ነው ወይስ አይደለም? መጽሐፍ ቅዱስ ነው። አሳይ። ራሱ ይኸው ማቴዎስ ወንጌል ይላል አይልም። ይሄ አባቶች የጨመሩት ነው። ኋላኛው ክፍለ ዘመን ላይ እየተጨመረ ነው። ማቴዎስ አላለም። እሺ ቶ አንተ ባልከው እንደውም ችግር የለውም። ታሪክም ስለማታቅ ወደ ታሪኩም አልወስድም። የማቴዎስ ወንጌል ምዕራፍ 9 አውጣልኝ አንዴ። አሁን ይሄን ምን አገናኘው? ቆይ አውጣ። ዝም ብለህ አውጣ። ዝም ብለህ አንብበው ስለማታቅ የማቴዎስ ወንጌል አውጥቼዋለሁ። ቁጥር 9 አንብልኝ። በቃ ውይይታችን ብዙም አውጣውና አንብበው። እውቀት የሚሆንም አይደለም። ኤኒዌይ ላንብብልህ። መታዘዝ መልካም ስለሆነ እሱን ልታዘዝ። እግዚአብሔር ያክብርልኝ። አንብበው። ኦኬ ምዕራፍ 9 ቁጥር 9 ነው። እሺ ኢየሱስም ከዚያ አልፎ በመቅረጫው ተቀምጦ የነበረ ማቴዎስ የሚባል አንድ ሰው አየና ተከተለኝ አለው። ተነስቶም ተከተለው። ማን ነው እንዲህ ብሎ የጻፈው? ማቴዎስ ነው። እንግዲህ ማቴዎስማ ከሆነ እኔ በመቅረጫው እያለው ኢየሱስ መጥቶ ተከተለኝ አለኝ ለምን አላለም? ሶስተኛው ግን ነው እዚህ ጋር እየጻፈ ያለው። ከመጽሐፍ ቅዱስ ከሆነ ቅድም ያልከኝ ስለ ዮሐንስ አላወራ ነው ያወራነው። ስለ ማቴዎስ ዮሐንስ አሁን እኔ ዮሐንስ ነኝ የጻፍኩት አይደለም። ስለ ማቴዎስ ነው ያወራነው። ስለ ማቴዎስ ነው ያወራነው። አማርኛ አይሰማህም? ማቴዎስ ላይ ቆማ አውራ። ማቴዎስ ጻፈው የሚለው መነሻው ራሱ መጽሐፍ ቅዱስ ነው ካልክ አንጣ መጽሐፍ ቅዱስን ክፍል ብዬ ነበረ፣ ልታመጣ አልቻልክም። ከዛ እኔ ይሄን ጥያቄ እየጠየቅኩ ነው። ራሱ ማቴዎስ ከጻፈው ለምንድን ነው እሱ ራሱ እንደ ሶስተኛ ወገን አድርጎ የጻፈው? አሁን አንተ የምትጠይቀኝ የመጽሐፍ ቅዱስ ቀኖና ላይ ማቴዎስ ወንጌል ከሉቃስ ወንጌል ይመሳሰላል? አጠቃላይ በሐሳቡ ይመሳሰላል። ስለዚህ የጠየቅኩ ላይ አተኩረ መልስ እባክህ። እንግዲህ እዛ ጋር በምን እንደቀነኑት በራሳቸው በማስታወሻ ማቴዎስ የጻፈው አላወራውም። ስለ ቀኖና አሁን ስለ ቀኖና አላወራውም። አይ በጣም ግራ ከመጋባት የተነሳና አላዋቂነት ቤት ነው። እኔ በዚህ ጋር በዚህ ባንተ አማርኛ ነው ማወራ አልወስደውም። እኔ በመረጥከው ቆይ አንዴ ራስህ በመረጥከው ቋንቋ ነው ማወራ። ምንም የምታውቀው ነገር ስለሌለ ምንም ነገር ስለማታውቅ አሁን ግራ ተጋብተሃል። ወይኔ አስቀድሞ ሚውት አድርግና ስማ። ተደረባታው እየሰማው ነው። አስቀድሞ ራስ እንደ መስፈርት አድርገህ ልክ እንዳዋቂ ይዘህ ስለመጣ አንተ ባመጣው መስፈርት ነው የጠየቅኩ።
አንተ ባመጣው መስፈርት ስጠይቅ ማቴዎስ የቆየ እኮ ያረጀ ጥያቄ ነው እኮ ቆየ እኮ ካረጀ መልሱ ማርጅቱ አንተ ጋር ይኖራል አይደለ? መጽሐፍ ቅዱስን ማን ሰጠ? ማቴዎስን ማን ጻፈው? ምናምን በቃ ቴዎሎጂካሊ ያሉ ሰዎች አሉ፣ እነሱ ጋር ታወራለህ። እኔ ያወራው አንዴ የቦርናጌን ቴዎሎጂ ያጠኑ ሰዎች ከነሱ ጋር ታወራለህ አልክ አይደለ? አዎ። ይህንን ጥያቄ አንተ ያስፈታኛሉን ጥያቄ 40 እና 80ን እንዴት አምጥተህ ሚዩት አድርግና አዳምጥ አንዴ። እሺ አንተ ያመንከው ቴዎሎጂ ያጠኑ ሰዎች ማቴዎስ ጻፈው ብለው ስለነገሩ ነው? ቦርናጌን ወንድማችን ያረጀ ያፈጀ ጥያቄ ነው ብሎ ያረጀውን መልስ አያመጣም። ቆየ እኮ ይህን ጥያቄ በጣም እኮ ቆየ። አንተ ማቴዎስ ጻፈው ብለህ ያመንከው ቴዎሎጂ ያጠኑ ሰዎች ነግረው ነው ወይ? ቴዎሎጂካሊ ይኸውልህ በፊት የነበሩት አባቶች መጽሐፉን ሲቀንን አንተም እኮ አልነበርም፣ ግን ተምረኸዋል። ይህንን ደግሞ ተምረው ያገኘሁትን መጽሐፍ ተቀብየዋለሁ። ተግባቦት የሚባል ነገር ታውቃለህ? ከሰው ጋር መግባባት፣ መስማት፣ መመለስ እንደዚህ አይነት ነገሮች ይገቡሃል። የጠየቅኩ አሁን ስለ ቀኖና እንድታወራ ስለ ቤተክርስቲያን ታሪክ እንድታወራ አይደለም። የየትኛውም ነገር መነሻው መጽሐፍ ቅዱስ መሆን አለበት ባልከው መሰረት የማቴዎስን ወንጌል ማቴዎስ ጻፈው የሚለውን እስኪ መነሻውን ከመጽሐፍ ቅዱስ አሳየኝ አልኩ። ከዛን የለህም። እንደውም ጥቅስ ጠቀስኩና ማቴዎስ ራሱ ከጻፈው ለምንድነው ሶስተኛ ወገን አድርጎ ራሱን ማቴዎስ የሚባል በመቅረጫ ተቀምጦ ሳለ ና ተከተለኝ አለው? ለምን አለ? ተከተለኝ አለኝ ለምን አላለም ብዬ ጠየቅኩ። ይህን መልስ አለ ለዚህ? የለኝም መልስ። እሱን ቀኖና ቆይ አንዴ መልስ የለም። ቴንኪው ሰዎች ጋር ታወራለህ። መልስ የለም። ቴንኪው። እሺ የለኝም። የማቴዎስን ወንጌል ጨምሮ የአዲስ ኪዳን መጽሐፍት የእግዚአብሔር ቃል ናቸው? እኔ አምኜ ተቀብያለሁ። አንተ ካላመንህ እንግዲህ ስለ እምነት ማውራትም የለም። አልጠየቅኩም። ስለ እምነት የእግዚአብሔር ቃል ናቸው ወይ ነው ያልኩ። የእግዚአብሔር ቃል ነው ብዬ አምኜ ተቀብያለሁ። አንተ ካላመንህበት አናውራ። ስለኔ አላወራሁም። ከየት በምን አወቅ የእግዚአብሔር ቃል እንደሆነ? ኦኬ በቃ ይሄ ነው እኮ አሁን ጥያቄው። እናንተ መመለስ ማትችሉት ነገር ሲኖር ይህንን ነው። ቦርናጌ ወደ መጽሐፍ ቅዱስን ማን ሰጠህ? ከየት ተቀበልኸው? የት አገኘኸው? እናንተም ተቀብላችሁ ነው እኮ። እናንተም ተቀባይ ናችሁ። ይሄ አካሄድ ምን እንደሚባል ታውቃለህ? እነዚህ አባቶችን የሚባል ታውቃለህ? ቡርናጌ አሰልች ስለሆነ እዚህ ጋር እናቆመዋለን። ግን ይሄ አካሄድ እሺ ወንድሜ በቃ ይቀር፣ እናቁመው። ሚዩት አድርገሽ ሲቆምማ ደስታ ነው። እንዴት ፈታኸኝ ብለህ ነው ጸሎት አድርጋው። እኔ እዚህ ውስጥ ላላችሁ በቃ አንድ ነገር ብዬ ጨርሳለሁ። እሺ ጋይስ የአጥፍቶ ጠፊ አካሄድ ነው ለያዘው። እንግዲህ ሊከራከር ነው የመጣው። ጥያቄ ሲጠይቅ ልክ እንደ አዋቂ ሆኖ ነው ራሱን እንደ ገምጋሚ አድርጎ ነው የሚያስቀምጠው። ከዛን አንድ ጥያቄ ጠየቅኩት። የህፃናትን ጥምቀት የሚቃወም የመጽሐፍ ቅዱስ ክፍል አለ አልኩት። የሚፈቅድም የሚቃወምም የለም አለ። ስለዚህ ዝም ነው መልሱ ማለት ነው አይደል? የእኛን መልስ ስንመልስ ሰምቶ ዝም የማለት እንጂ የመከራከር ሞራል የለውም ማንም ይሁን ማለት የትኛውም ጴንጤ። አይ የሚቃወም ጥቅስ አለኝ ካለ ጥቅሱ ላይ እናወራለን። የሚቃወምም የሚደግፍም የለም ካለ ዝምታ ነው መልሱ ማለት ነው። እሺ ይሄን ማወቅ ያስፈልጋል። ሁለተኛ ነገር ደግሞ እንደው ራስን በዚህ ልክ ኮፍሶ የሰውን እምነት አንተ ከመጽሐፍ ቅዱስ ውጪ ነህ አንተ እንደዚህ የማለት ድፍረቱ ካለ በል መመዘኛዬን ያልከውን መጽሐፍ ቅዱስ ከየት አመጣኸው ነው ጥያቄው። ከየት አመጣኸው? የእግዚአብሔር ቃል መሆኑን በምን አወቅ ሲባል እናንተም አታውቁም ከሆነ መልሱ ይሄ የአልሸባብ አካሄድ ይባላል። እኔም አልኖርም አንተም አትኖርም የሚባል ነገር ማለት ነው። የአንተ እምነት ሲጠየቅ አንተም ተብሎ አይመለስም። የኔ እምነት የኔ ነው። የቦርናጌን እምነት የኢዮብ እምነት ላይ አልተደገፈም፣ ወይም መሰረቱ እኔ አይደለሁም። እኔ መሰረት በሆንማ ክርስቲያን በሆንክ ነበር፣ ወይንም ደግሞ የኔን እምነት ብታምን ማለት ነው። ስለዚህ ያንተን ስትጠየቅ ያንተን የመመለስ ድፍረት ይኑራችሁ። የመጨረሻ እናቁመውም ስላልከኝ ቦርናጌን እዚህ ውስጥ ያሉ ሰዎችም እንዲያውቁ አይ ኢዮብ ያለበት ቸርች የእምነት መግለጫ አላት። የማሸነፍና የመሸነፍ ስሜት ይዞ ከሆነ
አሸንፈሃል። የአንተ ቸርች የእምነት መግለጫ አለ። እንደዛ ነው ይዞ ያለው እንጂ የአንተ ቸርች የእምነት መግለጫ አለ። የጠየቅኩህን ጥያቄ መመለስ ካልቻልክ የአንተ ቸርች የእምነት መግለጫ አላት ወይ? ትምህርት አላመጣንም። የነበረው ትምህርት ላይ ወደ ነበረው እንመለስ። የአንተ ቸርች የእምነት መግለጫ አላት ወይ? ጥያቄ ወዴት ተመለስ አላልኩም እንጂ ሚዩት የሚያደርጉ ደግሞ ደቀ መዝሙሮች አታድርጉት። ይኸው በቃ ሚዩት የሚያደርጉ ብለህ የከሰስክበትን አዎ አለ ወይም የለም ብለህ ብትመልስበት በቂ ነበረ። በቃ እኛ አዲስ መሰረት አልመሰረትንም። የእምነት መግለጫ አለ ወይስ የለህም? ወደ ነበረው እንመለስ የሚል ነው ያለን። የእምነት መግለጫ አለ ወይስ የለህም? በአስተምሮ እንታደስ ነው የሚለው። የእምነት መግለጫ አለ ወይስ የለህም? እንደየነገርኩ ባለው መሰረት ላይ ሌላ መሰረት ስላልመሰረትንን ሌላ ምን አለ ወይስ የለህም ነው የጠየቅኩ። ኧረ አማርኛ ስማ ቢያንስ አለ ወይስ የለህም? አለኝ እያልኩ ነው እኮ በተመሰረተው መሰረት ውጭ ስለማናስተምር አልሰማሁም። ይቅርታ ስላልሰማሁ ነው። አለኝ እንዳልክ ትልቁ ላይ ነው ያለው ሲጀመርም። እስቲ አሁን ክፈትና አሳየኝ የእምነት መግለጫህን። እየጠበቅን ነው ጎበዝ። እስኪ አይቼውም ስለማላቅ የእምነት መግለጫችሁን እንደው ዛሬ እውቀት ይሆነኛል። ክፈተው እስኪ። አሁን ያልያዝኩም ወንድማችን የት ነው ያለው? አልያዝኩም እኔ አሁን እኮ የት ነው ያለው ነው ያልኩህ። እንዳልያዝክማ ነገርከኝ። የት ነው ያለው? ያው ግባና እንግዲህ የሌላ ጊዜ እንትን ስትል ይዤ ልመጣለሁ። የት ልግባ እኔ ወዳጄ? አንተ የት ነው ያለው የእምነት መግለጫ ብዬ አንተን ስጠይቅ ግባና ትለኛለህ። አይ የሌላ ጊዜ ይዤ እመጣለሁ አልኩ። የት ነው ያለው? ስለሌላ ጊዜ አልጠየኩም። የት ነው ያለው? አንተ ጋር ከሌለ ከኛው ከራሳችን ነው እንጂ እኛው ከራሳችን ከሆነ የእምነት መግለጫው የተለየ ስለሌለ የት ከራሳችሁ የት ነው ያለው? ከራሳችን ቤተክርስቲያን ነው። ኦኬ ከራሳችሁ ቤተክርስቲያን የት ነው የራሳችሁ ቤተክርስቲያን? ምን ነው ቤተክርስቲያኑ የት እንደሆነ መግለጽ አለብኝ እንዴ? ሁሌ በየቀኑ ሽብር አትሰሩበት። እዛ ላይ ሰው ቢሄድበት ነው አድራሻውን ብትናገር ምን ችግር አለው? ሁሌ ግን ጠይቃላችሁ የት ነው እንዴት ነህ ምናምን የሚለውን ስለሁሉና አሁን መልስ እስቲ የት ነው ያለው? እኔ እሱን በሌላ ጊዜ ይዤ ስመጣ የተለየ መግለጫ ስለሌለን ወደ ነበረው እንመለስ የሚል እንጂ የት ነው ያለው? አስተምሮ አዲስ ስርዓት ይዘናል። ወራጌ እባክህ የት ነው ያለው? እንዴ እያንዳንዱ ቤተ እምነት እኮ የራሱን መግለጫ እስኪ መልሳት ይችላል ጥያቄ ቢልቦርድ ላይ አይደለም የሚለጥፈው የራሱ መተዳደሪያ ያንተ ስለ እያንዳንዱ ያንተን መልስልኝ። የት ነው ያለው? ራሳችን ቤተክርስቲያን ያንተን መልስልኝ። የት ነው ያለው? ከኛ ከራሳችን ነው። ከየት ሊኖር ይገባን? በፊት ራሳችን ማለት ምን ጭንቅላታችን እያልክ ነው ወይስ ምንድነው? እኮ የት ነው ከራሳችሁ ያለው? የት ነው? በቃ ይዤልህ እመጣለሁ። በሌላ ጊዜ በውስጥ አስቀምጥልሃለሁ። ታይና በቃ ስህተት የሆነውን አይተህ ትነግረኛለህ። አይ በውስጥ አልፈልግም። እዚሁ 400 ምናምን ሰው አለ። እዚሁ ነው የምፈልገው። ግን አሁን የት ነው ያለው? አንዴ ብቻ መጥራት ያፈራት ነገር ስላለች አይደለም። መጥራት ያፈራት ነገር አለ። አንድ ሌላ የዋሸውን ውሸት ደግሞ ልንገርህ። እሺ ሌላ የዋሸውን ውሸት በዚሁ እንድጠይቀው የምፈልገው የለም። የሌለ ነገር ከየትም አያመጣም። ቅድም ምን አለ? ካውንስል ኦፍ ካርቴጅ ኦልሬዲ ሎካል ካውንስል ነው እንደሚታወቀው። ካውንስል ኦፍ ካርቴጅ ላይ ተገናኝተው ኦርቶዶክስ ሌላ ትላለች፣ ካቶሊክ ሌላ ትላለች። ካኖን ተደረገ አለ። ከዛ ይኸው ሰምተዋል እንደዛ ሲል። አዎ ሰምቼዋለሁ። ካውንስል ኦፍ ካርቴጅ አክቹዋሊ ሎካል ካውንስል ነው። ወደ አፍሪካ ውስጥ የተደረገ አይነት ካውንስል ነው፣ ለሮም የተላከ። ከዛ ሲጀምር ኦርቶዶክስ የሚባለው ራሱ የመጣው ኦርቶዶክስ የሚባለው ማለት እንትኑ ቸርቹ ላይ ክፍፍሉ የመጣው 451 ላይ ነው። እሱ የጠቀሰው ካውንስል ኦፍ ካርቴጅ 397 ላይ የተደረገ ነው።
397 ላይ የተደረገ የመጨረሻው ካውንስል ኦፍ ካርቴጅ ማለት ነው። ከዛ እንድጠይቅልኝ የምፈልገው ካውንስል ኢዮባ በጣም በሚገርም ሁኔታ መጽሐፈ ጦቢት፣ ኦዲስ፣ አንደኛና ሁለተኛ መቃቢያን፣ ዊዝደም፣ ሲራክ፣ ባሮክ የሚባሉ ዳንኤል የሚባሉ መጽሐፎች ካኖን ተደርገዋል እዛ ውስጥ። በጣም የሚገርም ማለት ነው። እስኪ ቦርናጌን ይቀበላቸዋል? አንድ ጥያቄ። ሁለተኛ ከኬልኬዶን እና ካውንስል ኦፍ ካርቴጅ መካከል ያለውንም ልዩነት አንድ ላይ እንዲነግረን እስኪ ጠይቅል። ያ እንግዲህ ጥያቄው ከሰማ ወዳጃችን ይከብደዋል ብዬ አስቤው ነው። ኤፌሲያን እኔ ላወራችሁ ኢዮብ ነው የሚጠይቅ። አይ ኖ እኔ እናንተማ እኮ አናወራም። እኔ እናንተ ቆይ ቦርናጌን አንተ አንዴ ቦርናጌ አንዴ ከኢዮብ ጋር ጨርሱና ከዛ ትቀጥላለህ። አሁን ቀጥታ የምትጠየቀው ብቻ መልስላቸው ለነሱ። ኦኬ በቃሽ። አሁን የመጀመሪያው ይሄንን እኔ የምጠይቃቸውን ጥያቄዎች እንትን ካላላችሁኝ እኔ ላወራችሁ የምችለው ነገር ስለ ቀኖናና ስለ ቴዎሎጂካል ኮንሴፕት ምንም ላወራችሁ ስለማልችል እኔ መጽሐፍ ቅዱስን አንብቤ ካለው ካሁኑ ነባራዊ ሁኔታ ጋር እኔ ያመኑት መሰረት በትክክለኛው እምነት ላይ ነው ያለው ያሉትስ እውነት በዛው በመጽሐፍ ቅዱስ ላይ ነው ብዬ እገመግማለሁ እንጂ እኔ ቴዎሎጂካል ኮንሰፕት ብትጠይቁኝ በማስታወሻ አንዳንድ ከምሰማቸው በማስታወሻ ከያዝኳቸውና ትንሽ ካነበብኳቸው ካልሆነ በስተቀር ይሄን ያህል ሊያብራራልን ይችላል ካላችሁ አልችልም። this is the end። ሌላኛውን ግን እኔ የምጠይቀው ጥያቄ ያሉ ስርዓቶች በቤተ ክርስቲያን የሚከናወኑ ስርዓቶች መጽሐፍ ቅዱሳዊ ናቸው ወይ? ጥያቄ ማን አደረገ? አንዴ በቃ ጨረስን። ያንተን ጥያቄ መልሰናል። እኛም ጠይቀንህ ነበረ። የካርቴጅ ጉባኤ ላይ ኤፊ እንዳለው በዝርዝር የተዘረዘሩ መጽሐፍት አሉ። እሱም አይቀበላቸው ማለት ነው። የካርቴጅ ጉባኤ ላይ የተወሰኑ አንደኛ፣ የካርቴጅ ጉባኤም ግን 66 አይደለም። አንደኛ፣ ሁለተኛ አይቀበላቸውም። የእሱ ብቻ ሳይሆን አንዳንድ የአትናቴዎስን የሚጠቅሳሉ እንደዛው ማለት ነው። ዝርዝሩን ስናይ ሌላ ነው እና የጨነቀ ዕለት ነው የሆንከው። ለማንኛውም ያንተን ጥያቄ ስለመለስን 10 እኔን አልመለሳችሁልኝም። ጨምቀው የማትቀበለው ነገር ስለሆነ ቆይ አንዴ መልሳችኋል እንድትለን እንኳን አንጠብቅም። አመቱን ሙሉ 100 ሰው መጥቶ ቢመልስልህ አዎ መለሳችሁልኝ አትልም። ይሄን እናውቃለን። ነገር ግን ስትጠይቀን እምነታችንን ተናገርን። አንተን ግን ምናልን? ይሄን የምትቃወምበት አንድ መስፈርት አለ ወይ? ወይም የሕፃናት ጥምቀት የሚቃወም የመጽሐፍ ቅዱስ ጥቅስ አለ ስለ የሚፈቅድም የለም የሚቃወምም የለም ስትል አበቃ። ዛጋ ጠያቂ ብቻ እንጂ ተከራካሪ መሆን አትችልም። ዘጋው። አንዴ ወዳጄ ቦርናጌን ዘጋ ነው። እሺ እናንተ አይደል ሰው ሚውት አድርገው እባክህ። በቃ ጨረስን። ጠየከን፣ መለስን። ደጋግመህ ጠየቅ። ወንድሞች መልሰውልህ ነበረ። እኔም እንዳቅሜ መልሼልሃለሁ። አንተ ግን አዎ መለስክልኝ ኢዮብ አመሰግናለሁ እንድትለኝ ስለማልጠብቅ አሁን ደግመህ ብታወራውም አስፈላጊ አይደለም። ዘግተናል። ቦርናጌን ሚውት የሚያደርጉ ሰዎች አሉ እየተከተሉ። ኤኒዌይስ አዎ አላስወራ ስላልክ ነው። በቃ ጨርሰናል። እኔ ነኝ የማረግ እኔ ነኝ ቦርናጌ እኔ ነኝ የማረግህ። በቃ አበቃ ብለህ እኮ ዘግተሃል አይደል? ስለዚህ ሌላ ምን ሐሳብ አለ? ሚውት ለማድረግ ብለህ ከርስ ወጥተህ ቆይ ሚውት አድርጋችሁ ሚውት አድርግ። ቆይ ከርስ ወጥተህ ራስህ ስለ ሕፃናት ጥምቀት ገባህ። ከዛ በሕፃናት ጥምቀት እንደ ሁለዚያው መስሎህ ሁለዚህ በየቤቱ እየገባህ ትበጠብጥ ነበረ። አሁን መቼም እንግዲህ ገስት ላይ እንደማገባ እርግጠኛ ነኝ። ምንድነው ማገባ? በቃኝ መልስም የለኝ ብለሃል አይደል? ወይ መውጣት ነው አይደለም? ምንም መልስ የለህም። በዚህ ቆይ የሕፃናት ጥምቀት 40 እና 80 አንተ መልስ ሰማህ አይደል እንዴ? መልስም የለህም። ቆይ መልስ እንዳለ እኮ ተነገርክ አይደል እንዴ?
ከዛ በላይ የምናየው መስሎ ነው። ሃይፖቴሲስ ነው የሰራው። አውቃለሁ ቆይማ ቦርናጌ አውቃለን። እንግዲህ አመት ሞላን ተው አምደ ወርቅ አሁን እሱ የፈለገው እንግዲህ በራሱ መውጣት ትንሽ ዳገት ሆኖበት ነው። እንደዚህ አሁን ምንም ዳገት አይደለም። ማላቀውን አውቃለሁ ብዬ እኮ ነው ያልኩት። ኦኬ በቃ እሺ ወይም እሺ ብለን ሽሩሩ ብለን አናስተኛ። ለምን እንደዚህ ማለት እንደፈለጋችሁ እንጂ ማጠቃለያ እናንተ የህፃናት ጥምቀትን እኔ ልጠይቅ። በቃ አሁን እኮ ይኸውልህ የሚገርም ብሏል እኮ ኢዮብ ብሏል። አመቱን ሙሉ ቢሰጥ ብሏል። አሁን ኢዮብ ምናልባት የሚሄድበት ቦታ ኖሮት ቢሄድ እዚያ አሁን ዳይቆን ሰለሞንም አሉ፣ መምህር ተመስገንም አሉ፣ እነ ሚስጥር አሉ፣ እነ ኤፍሬም አሉ። አሁንም ደግሞ ደጋግሞ ቢሰጡ አልተመለሰልኝም ነው የምትለው ኢዮብ እንዳለው ማለት ነው። መልስ የለውም እና በቃ ይኸውልህ ቦርን አንተ ራስህ በቃ ኮቅ ብለሃል። በቃ ብለህ እንዴት ነው የምትቀጥለው? በቃ ዝም ብለህ ሚዩቱን ይዘህ ተቀመጥና አወራ አይደለም ቦርን አወራ ቤት አይደል ያለኸው አወራርደው በውሃም ይሁን በምንም ይሁን አድርገህ አወራርደው። በቃ እኮ ብለሃል። በቃ ስላልክ አሁን እኮ በቃ ተው ነው። ማንም አያስወጣህም። ራስህ ወይ ትወጣታለህ። በቃ ስላልክ ግን ያልወጣም በዚህ ላይ መልስ የሚሰጥም ሰው ስለሌለ እናንተም በባዶ ቦታ ይቅርታ እንዴ ቦርናጌ ለኔ ተውልኝ ባካችሁ። በጣም አድክሞ ስለነበረ በቅርበት እንተዋወቃለን። ዛሬ ድንገት ሳያስበው ነው እዚህ ቤት የገባው። እንግዲህ መቼ ምንም ማድረግ አይቻልም። ወጥመድ ውስጥ የገባች አይጥ ከወጥመዱ ለማላቀቅ ሌላ ረዳት ትፈልጋለች። የዛ ነገር ሆኖበት ነው። ቦርናጌ በጣም እንተዋወቃለን። ከዛሬ በኋላ እርግጠኛ ነኝ 40-80 ብለህ 40-80 ብለህ ካንደበትክ እንደማይወጣ እንተዋወቃለን። ላንተ ደግሞ ዛሬ ኢዮብ እግዚአብሔር አምላክ ቃልዎትን ያሰማልኝ። ምን መጠየቅ እንዳለብኝ ተከታትዬ ካሁን በኋላ ማለት ነው። ተከታትዬ ከኋላ አንተን የምጠይቀን ጥያቄ ቆይ በእናትህ ቆይ ሚውት አድርገህ እባክህ ግድ የለም ወንድሜ እባክህ አንተ ሚውት አድርገህ ራስህ አንተ ፐርሰናሊቲክን አስተካክለው ግድ የለም። ከዛሬ በኋላ እየተከታተልኩኝ ቦርናጌ ፕሊስ እባክህ እየተከታተልኩኝ አንተን ምን መጠየቅ እንዳለብኝ ኢዮባ ዛሬ ላንተ ጥያቄ ሰጥቶኛል። ዛሬ ነው የሚገርምክ። ምክንያቱም አውቀህ ያወክ እየመሰለክ ዝም ብለክ የሆነ ቦታ ገብተህ ሰው የምታሰለቸው ነገር ይሄ ጥያቄ ነፍ ጊዜ ተመልሶላል። ዛሬ ግን እንቅን ያረገ በቃ እስኪያቅለሸልሽ ማለት ነው። በጣም ነው የማመሰግነው በእውነት የቤተክርስቲያን ልጆች እግዚአብሔር ይባርካችሁ። ቦርናጌ ያው አላማ ይዞ ነው ከቤሊ ጋር የህፃናት ጥምቀት ላይ የሚሟሟቱት በተከፋይነት ነው እየገቡ የሚበጠብጡት። ይሄንን በደንብ ታውቃለህ። ተነጋግረናል፣ በስነ ስርዓት ተነጋግረናል። አላማ ይዘክ ነው በየገስቱ እየገባክ ትንሽ ትልቅ ገስት ላይ ደግሞ ገብታ አታውቅ። ዛሬ እንዴት እንደምትወጣ ዳገት የሆነብህ ዋናው ምክንያት ምንድነው? ትልቅ ገስት አትገባም። ድንገት ነው የታነቅከው። ማርያምን በጣም ደስ ያለኝ ነገር ማለት ነው እኛ ሰፈር ነክ እኛ ትንሾቹ ጋር እየመጣ እንደምታሰለቸን ታውቃለህ። ዛሬ ግን በቃ ታነቅ ወጥመድ ውስጥ ገብተሃል። ወንድሞቻችን እግዚአብሔር ያክብርልኝ፣ መምህራኖቻችን በቃ አሁን ተቀጣሪ ስለሆንክ ቀጥል ጥያቄህን። እኔ ደግሞ ከኋላ እየተከተልኩኝ እጠይቅሃለሁ። በቃ አንተም ጠይቅ ከዚህ በኋላ መቼም ይህን ጥያቄ አተውም። የተቀጠርክበት ደሞዝክ ነው። ጥያቄው በራሱ ደሞዝክ ነው። እየተከተልኩ ከኋላ እኔ ደግሞ ጠይቅሃለሁ። እግዚአብሔር ያክብርልኝ። ሌሎቻችሁ አመሰግናለሁ። ኖ በቃ አንተ አሁን ኖ እነ መምህር ተመስገን ይጨምሩ ካልክ ይጨምሩ። ሚውት አታድርግ እያልክ ተረበሽኩ ለማለት አትሞክር። ቦርናጌ አርፈህ ቁጭ በል በቃ። አንደ ቦርናጌን ከዚህ በኋላ እንዲያደርግ የምንፈልገው ቁጭ ብሎ እንዲማር ነው። ቁጭ ብሎ እንዲማር ከራሱም ከጭንቅላቱም ጋር እንዲታረቅ። ምክንያቱም ቦርናጌን ውሸት በማውራት ራሱን የመሰረተ ሰው ነው። እሺ በቃ አይ ለአንድ ዙር ትጠይቃለህ። እሺ ቆይ አሁንም ስለ 80 እና ስለ 40 መስማት ነው የፈለግከው? ኤፊ በቃ እሺ ቆይ ትጠይቃለህ። ችግር የለውም ወደኋላ ስለማይል
እንዲማር ነው የምንፈልገው። አይ ስላሉ ብዙ አሉ። ቆይ ኤፊ ቆይ ብዙ ስላሉ ትጠይቃለህ። ስለ 80 እና ስለ 40 ነው አልሰለች መልስልኝ ካለው አለው ቁጭ ብዬ ግን እኔን ሚውት ለማድረግ በቃ ቀጥ ብላችሁ ቆማችሁ። እስኪ አንዴ ሚውት ማድረግ አትችልም? ቆይ ሚውት አድርገህ መቀመጥ አትችልም? እኔ አደርጋለሁ። አምደ ወርቅ አንተ ከሆን ሚውት የምታረገኝ ነውር ነው እኮ በቤት መጥቼ እኮ ሚውት አድርገህ አሁን ቆይ ሚውት አድርገህ አይደለም ባህሪ የታወቀ ስለሆነ ነው። ቆይ ባህሪ እኮ የታወቀ ነው። ቆይ ሚውት አድርገህ አሁን እኔ ሚውት እያደረኩ አይደለም፣ ግን ራስን ሚውት ታነሳለህ። እኔ ራስ እያደረክ ነው የሚመስለኝ እንጂ እኔ እያደረኩ ራሱ አይደለም።